ዳጣ በመጨረሻም እንግዲህ ናታንን እንደምትወደውና የፍቅር ጥያቄውንም እንደተቀበለች ነግረዋለች። ናታንም እንግዲህ የፍቅር ጥያቄውን ስለተቀበለችው በጣም ደስ ብሎታል። ይሁን እንጂ ዳጣውንም ቢሆን የአበጌ ነገር እያሳስባት ነው። ምክንያቱም አበጌ እህቷ ናት። በአንደኛ ደረጃ እህቷ ስለሆነች፣ በሁለተኛ ደረጃ ደግሞ እንግዲህ እንደምትፈልገው ታውቃለች። በእርግጠኝነት አሁን ደግሞ ፍቅሩ ተቀብሎ ከሆነ አበጌ የሌለነ መጫስ። በሌላ በኩል እንግዲህ ናታን እና ዳጣ ሲሳሳሙ አበጌ አይታቸዋለች። ይህንንም ለአባቷ ተናግራለች። አባቷም እንግዲህ ዳጣ ናታንን ትወደዋለች፣ አባዬ እውነቴን የምልህ እመነኝ እያለች እንግዲህ ለማሳመን እየሞከረች ነው። አባትም እኔ ምንም አያገባኝም በቃ ታያት እያለ ያው የዳጣን ነገር ለማለፍ ይሞክራል። ነገር ግን አቶ ደረጀ ከዚህ ጋር ህግ አፍርሷል። ማርታ ለአንድ ሳምንት ለልጆች ስልክ መደወል የለም ብላ ነግረው ነበረ። ነገር ግን እሱ በድብቅ ለአበጌ እየደወለ ይጠይቃታል። አበጌም እንደተለመደው ምን ታመጣልኛለህ ውድ ነገር ይዘልኝ እንጂ በሰላም ተመለስ የሚል እንግዲህ ከአንደበቷ የማይወጣ ሲሆን አባቴ ለዳጣ ምንድን ነው የምታመጣላት ግን በማለትም ጠይቀዋለች። እሷ እንዳንቺ እናምጣልኝ አምጣልኝ አላለችኝም፣ ለማንኛውም ምንም ነገር አላመጣላትም በማለት እንግዲህ ጉዳዩን አሳውቋታል። ይሁን እንጂ አበጌ ለዳጣ የገዛላት ነገር ካለ ለእኔም እንድገዛልኝ እፈልጋለሁ በማለት እንግዲህ ሀሳቧንም አካፍለዋለች። ለዳጣ ምን ሊያመጣት ይችላል እንግዲህ ከአውሮፓ ያው ለመጀመሪያ ጊዜ ምን አይነት ስጦታ ሊያመጣላት ይችላል? በሌላ በኩል እንግዲህ አበጌ ይሄ ቤት አያምርም አይደል እያለች ከናታን ጋር እንግዲህ ጨዋታዋን እየተጫወተች ነው። ናታንም ቤቱ በጣም ያምራል ይላታል። ግን እኮ አባቴ ይህንን ቤት በእኔ ስም አደርግልሻለሁ ብሎኛል እያለችም እንግዲህ ስለ ወደፊት ህልሟና ወደፊት ለምትወልዳቸው ልጆቿ እንዲሁም ደግሞ ለምታገቡ ወንድ መመኘት ጀመረች። ከተመኘችም አይቀር እንግዲህ ናታን አስቧል። ከዚህ ምን የመሰለ ግቢ ላይ እንግዲህ ምን የመሰሉ ልጆችን ወላልደን እኛም እንደፈለግን ስናሳድጋቸውና እንደ ልባቸው ሲጫወቱበት በማለት እንግዲህ ወደፊት ልጆች እንዲኖሯት ነገራቸው። ናታንም ምናልባት ይሄ ነገር ወደፊት ከሌላ ወንድ ጋር ሊሆን ይችላል፣ ከኔ ጋር ግን ይሄ ነገር አይሳካልሽም፣ በጭራሽ እኔ አንቺን ልወድሽ አልችልም ቢላትም እኔ ከአንተ ውጭ ማንንም ላገባ አልችልም በማለት ነበር የመለሰችለት። አሁን ናታን ደስተኛ ነው። ምክንያቱም ዳጣ እሺ ብለዋለች። ሰላም እንግዲህ ትልቁ ሚና ተጫውታለች። ምክንያቱም አኩርፋት ከዛ በኋላ እንደምትፈልግህና እንደምትወድህ ታውቃለህ ብላ መክረውም ነበረ። እንግዲህ ዳጣ በጊዜው በጣም ከፍቷት ቢሆንም ናታን አላናገራት ሲል አሁን ያ የዝምታዎች እንግዲህ ያሳለፈችባቸው ቀናቶች በጣም እንዴት እንደደበሯት ለናታን ስትነግረውም ነበረ። እነዚህ ቀናቶች በጣም ለኔ ከባድ ነበሩ። በተለይ እንግዲህ ከአንተ ጋር ምንም ነገር አለማውራትም ሆነ ዝም ብሎ መዋል ማደር ከአንድ ቤት ተቀምጠን በጣም ድብር አድርጎ የነበር በማለት ሀሳቧንም ነገረችው። ለምን ብሎም ጠየቃት። እንግዲህ ለማንኛውም እኔ አሁን የሚጠይቅሽ አጭር ጥያቄ ነው። እኔ እንደነገርኩሽ ነው በግልጽ ነገርኩሽ። አሁን ያንቺን መልስ እፈልጋለሁ በማለትም ናታን እንድታስብበት እንግዲህ ሀሳብና ጊዜ ሰጣት። ዳጣም በቃ ላስብበት በማለት ነበር የወጣችው። ላስብበት ብላ ከሄደች በኋላ እንግዲህ መኝታ ክፍሏ ላይ በጣም እንግዲህ እያሰበች እንዲሁም ደግሞ ደስ እያላትም ፈገግ እያለችው ነበረ። በሌላ በኩል እንግዲህ ቡሃና ጓደኛዋ ከትምህርት ቤት እንግዲህ ሂደው አላስፈላጊ ነገር የተባለውን ነገር ይዘው መጥተዋል። ይህም እንግዲህ በዛ መኖሪያ ግቢ ወይም ደግሞ በትምህርት ቤቱ ያለ አንድ ሱሰኛ የሆነ ሰው እንግዲህ ለውሃ መርፌ እንደሰጣትና ያንን መርፌም እንግዲህ እንወጋ እያለቻት እንደነበረ ነው እንግዲህ የደረሰችባት። እናትም እንግዲህ የሁለቶችን ጓደኞች ወሬ ተደብቃ ስታዳምጥ ነበረ። ነገር ግን ወይዘሮ ማርታ ጥሩ አድርጋለች። ውሃ የምንም የምታውቅ አይደለችም፣ ሞኝ ነች። እንግዲህ ልክ እንደ ውሃ ናት። ምጥንን ግን በጣም ነው የተቆጣቻት። ምጥን ምንም አይነት ጥፋት የለባትም። ነገር ግን ምጥን ሲቆጣት ትሰማለች። ለምንድን ነው የተቀበልሽው ይሄንን መርፌ? እንዴ አባትሽ በይሽ እኮ ይገልሻል እያለችም እንግዲህ ስታስፈራራትም ነበረ ምጥን። ወይዘሮ ማርታም እንግዲህ ለምን አባትሽ ትላለሽ? እኔ አለው አይደለ ከቤት ተቀምጬ ለምንድን ነው የማትነግሪኝ? አንቺ ቢያንስ እንኳን ከእሷ እየተሻልሽ ትሆኛለሽ ብዬ አስቤ ነበረ፣ ግን እንደዛ አይደለሽም በማለት እንግዲህ በጣም ተናዳባትም ነበረ። ምጥንም እንግዲህ እናትሽ አለች ወይስ የለችም ተብላለች ቤት ውስጥ። እማዬ ቤት ውስጥ ናት ብላታለች። እንግዲህ ወይዘሮ ማርታ ወደ ምጥን እናት ቤት ሄዳ እንግዲህ ትምህርት ቤቱን በአስቸኳይ እንደሚለቁና ከዛ በተጨማሪ ደግሞ ትምህርት ቤት ቀይረው ወደ ሌላ ትምህርት ቤት እንደሚያስገባቸውም እንግዲህ እየዛተችባቸውም ነበረ። ውሃ ካሁን በኋላ እንደውም ትምህርት ቤት አትሄዱም ስትባል በጣም ነው ደስ ያላት። ምጥን ከፍቷት ነበረ። ምጥን
ጎበዝና አስተዋይ ነች። በራሷ ባላት ነገር የምትሰራ ሰው ነች። ውሃ ግን እንደውም አሪፍ ነው፣ እዚህ ስንጫወት እንውላለን በማለት ነበር የመለሰችው። እንደው ምን ማድረግሽ ይሻልሻል አንቺ ልጅ ግን እያለች እንግዲህ ማርታ ሰላም ግን እንግዲህ እዚህ ጋር በጣም ስትሰርታለች። ወይዘሮ ማርታ እንግዲህ በጠዋቱ ወደ ስራዋ ልትሄድ ጎደ ጎደ እያለች ሻይ አፍይልኝ ብላ እንግዲህ ሻዩን ከሰጠችን በኋላ ስታመክራት ነበረ። እንዴት ነው በቃ እትዬ እንደው አንድ ጥያቄ ጠይቅሽ እስኪ እንደው ልጅሽ ብጠፋብሽ ምን ታደርጊያለሽ ወልደሽ ምናምን የሚል ጥያቄ ነው የጠየቀቻት። ከዛ እንግዲህ ወይዘሮ ማርታ እንዴ ሰላም ወልደሽ ነበር እዚህ በፊት ምናምን ስትላት አይ ያልወለድኩም ብላ ነው እንግዲህ ሸምጠጥ ያደረገቻት። ግን እዚህ ጋር ቢያንስ አዎ ወልጄ ነበረ ከዛ ጠፋችብኝ ምናምን ብትላት በኋላ ላይ እንግዲህ እውነቱ ሲወጣ ሰላም እንዳልዋሸቻት ማርታን ያሳይ ነበረ። እዚህ ጋር ግን በቃ መጨረሻ ላይ በእርግጠኝነት አሁን ማርታ ሁሉም ነገር ስትደርስበት በእኔ እጅ እያበላሁሽ እያጠጣሁሽ አብሬ ያክል አመት ኖረን ግን ከኔ መደበቁ ይሄ ጥሩ ነው ወይ ብላ ቂም ልትይዝባት ትችላለች። ስለዚህ አወልጄ ነበረ ግን ጠፋችብኝ ብትላት የተሻለ ሀሳብ ነው ብዬ አስባለሁ። አባቱን ልክ እንዳሁኑ ልጅን ሳትናገር በቃ እንዲሆኛ ነበር ብትላት ወይም ደግሞ የሌላ ሰው ታሪክ አስመስላ ብትነግራት የተሻለ ነበረ። እንግዲህ አበጌም ወደ ዱባይ ሄደችበት እቅድ ከረገረቻት በኋላ በጣም ስታስብ ነበረ። ስለዚህ እኔ አሁን ሰላም መቼ እንዳረገዘች በእርግጠኝነት ማወቅ እችላለሁ። በዚህ ቀን እያለች እንግዲህ ቀናቶችን እያሰላቻቸው ነው ያለችው። እንግዲህ የምትደርስበት ይመስለኛል። ከዛ በተጨማሪ ደግሞ ማርታ እንዴ ፈራሽ እንዴ ወልደሽ እንደምጠፋብሽ ምናምን መስሎች ነበረ። አታስቢ ከዛው ከኛ ጋር ሆነሽ ትወልጃለሽ እያለቻት ነው እንግዲህ ማርታ። ሰላም ደግሞ አሁን ልቡ አያርፍላትም። ምክንያቱም የመጀመሪያ ልጇ ተወለደች፣ ምንም ሳታያት ተሰረቀችባት፣ ጠፋች እና የሁለተኛ ልጅም የሚወልደው እንደዛ ቢሆንብኝስ ብላ እንግዲህ እያሰበች ነው ያለችው። ምክንያቱም ከመጀመሪያው ፍራቻ አንጻር ማለት ነው። ለዝንኛዋ ብስታ ደግሞ ትጠነቀቃለች። ማርታም አይዞሽ ከጎንሽ ነኝ ያለቻት ነው። አበጌም እንደተለመደው እንግዲህ ጉራሬ ናት። ናታን የኔ ነው የምትል እንግዲህ ከውሃ ጋር ቁጭ ብለው ያው መጽሐፍ እያነበበ ነው። ናታንም ቃንተ ሁሌ ማንበብ ነው ስራ እንዲ እያለችውም ነበረ። እሱም አዎ ይላታል። እንደው እስኪ ጌም ፈልግልኝ እስኪ ከስልክ ላይ እያለችውም ነበረ። ውሃ እንግዲህ ያው ናታንም ስልክሽ ስላንቺ በደንብ ያውቃል፣ ቲክቶክም ዘገቢ ዩቱብም ዘገቢ የሚያመጣልሽ ከሆነ በቃ አንቺ ሁሌ እነዚህ ነገሮች ስለምታይ እነሱ ብቻ ይመጡልሻል፣ ሌላ ነገሮች አይታዩሽም እና ስልክሽ ተቆጣጥሮሻል፣ አንዳንዴ ስልክሽ የሚያጠፋሻልም ያደንሻልም ይላታል ማለት ነው። በነገራችን ላይ የስልኩ ነገር እውነት ነው። አሁን ለምሳሌ ስልካችን ላይ ለምሳሌ እኛ ድራማ ብቻ የምናይበት ከሆነ ድራማ ብቻ የሚመጣልን ፊት ለፊታችን፣ የሚያስቅ ነገር ከሆነ የሚያስቅ፣ ጨዋታ ከሆነ ጨዋታ፣ ሌላ አይነት ነገር ከሆነ ደግሞ ሌላ አይነት። ስልካችን በነገራችን ላይ ያጠናናል። የአንዳንዱ የምናያትን ነገር ሳንፈልግ በግዱ ያሳየናል ማለት ነው። ፊት ለፊታችን አምጥቶ ቁጭ ያደርገዋል። ይህን ነገር ከመከራት በኋላ እሺ ትልና እንግዲህ ትሄዳለች። ወዲያውኑ አበጌ ትተካለች። ስለ ህልሟ ማለም ጀመረች። እንግዲህ ናታንም ህልምሽ ከኔ ጋር አይሆንም ምናልባት ከሌላ ሰው ጋር ብሎ ባጭሩ መልሶላታል። ምክንያቱም አሁን ላይ የሚፈልጋት እንዳጣን አግኝቷል። ደስ ብሎታል ስለተቀበለችው ፍቅሩም ማለት ነው። ሰላም እንግዲህ ቁጭ ብላ መኝታ ክፍሉ እንዴት ሆነልኝ ዳጣ ነገር ስትለው ተሳክቶልኛል ይላታል። ሀሳብሽ ራርቶኛል አመሰግናለሁ ማለት እንግዲህ አመስግኗታል። እንዲሁም ደግሞ ከጀርባና እስኪ ደገፋ አድርገኝ እያለችው ነበረ። ከዛ ደገፋ አድርጓታል። ስለ እናት ምክር እየሰጠችው ነበረ። ይኸውልህ ናታን እናት በጣም ውድ ነገር ነች። ስለዚህ አባቴ ከሚሰጠ የተወሰነ ገንዘብ እንደው ለእናትህ አንድ ብርጭቆ ቡና ምናምን ብትላት በጣም አሪፍ ነው ትለዋለች ማለት ነው። እሱ ግን ገንዘብ እኮ አይቸግራትም ነው ያለው። የመችስ ወንድ ልጅ ያው እናት ይቸግራታል ብሎ አይናገር። እሷም እንደዛ ማለት አይደለም ግን ሁሌም ተቸግራ ነው የወለደች። የሆነ ነገር ስታደርግላት ደስ ይላታልና ይህን ነገር አድርግላት እያለችው ነው። እሱም እሺ ብሏል ማለት ነው። እንግዲህ ወደፊት እንደሚንከባከባት ቃል ገብቷል። የዳጣ ነገርም ስትሳካላት ነገራት። እዚህ ጋር ግን ሰላም ሳታውቀው ልጇን ለጥሩ ቤተሰብ እያመቻቸች ነው። ዳጣ እንግዲህ እናቷን አታውቅም፣ ሰላም ልጇ መሆኗን አታውቅም። ግን ደግሞ ጥሩ አማች አግኝታለች። ምንድነው የብረት መዝጊያ ነው ምናምን የሚባል የብረት መዝጊያ። አበጌ ግን እነዚህ ሰዎች በጣም አንድ ቤተሰብ እንደሆኑ ካወቀች በኋላ የሚፈጠረው ነገር ከባድ ይሆናል። የቤት ሰራተኛው አባቴን ሰረቀችኝ፣ ልጇ ደግሞ እኔ የምወደውን ብላ በእርግጠኝነት ክፋቷ በጣም እየበዛ ነው የሚሄደን። ያሁን እየሳልኳን ነው።
በጣም እየባሰባን ነው የሚሄድ ብዬ አስባለሁ። እንግዲህ ናታንና ያው ዳጣ ሳሎን ቁጭ ብሎ ማንም በተኛበት ሳሚ ምናምን ምናምን ይባባላሉ። እንግዲህ ቁንጭ እሱ ጋር ሳምሽኝ አልሄድም እሷም እንዲያው አጅሪት ደግሞ ትሰማቸዋለች ተደብቀ ማለት ነው። አበጌ ናታን ማለት አርጆ እንደውልላት ራሱ እየፈልግሻል ስላት የራስ ጉዳይ በቃ ድምፅህን ባልሰማን የምትለው ግን ምስኪን ይደውላል። አሁንም እንግዲህ ወደ ሳሎን ስትሄድ በቃ ያልሆነ ነገር ነው ያየችው። ከዛ አጅሪት ቀጭ ቀጭ አደረገቻት፣ ማስረጃ ያዘች። አሁን በእርግጠኝነት ለአባቷ ስትነግረውን የነበር በቃል በድርጊት ካሳየችው ምን ሊል ይችላል? እንግዲህ የዛሬ ቪዲዮችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። መልካም የፍቅር ጊዜ። እንግዲህ ናታንና ዳጣን